ሰላም እንዴት ናችሁ? ዛሬ እንድናወራ የፈለኩት አንድ ርዕስ ምንድነው? አሁን በእኛ ሀገር ደረጃ ለክራይም ለሽያጭም የሆኑ ፊዚካሊ በጣም የሚያማምሩ ሪል ስቴትም ሆነ አፓርትመንቶች እየተገነቡ ነው። ስለዚህ ሻጮች ከተለመደው አይነት ይሄ መግዛት ማለቴ ገዢዎች ከተለመደው አይነት ይሄ ሁሌ ከሚጠየቀው ለምሳሌ እንደ ክራይቴሪያ የሚያደርጉት የቤቱ ካሬ ምን ያህል ይሆናል? ኢንቴሪየር ዲዛይኑ እንዴት ነው? የቀለም አቀባቡ እንዴት ነው? የሚለው ላይ ነው እና ፎከስ የሚያደርጉት። ግን በዛው በተጨማሪ ደግሞ በደንብ መታየት ያለባቸው ሲስተሞች አሉ። ምንድን ናቸው ከነዛ ሲስተሞች? አንደኛው አጠቃላይ ይሄ ኤችቪኤሲ ሲስተም ወይም ሂት ቬንቲሌሽን ኤንድ ኤር ኮንዲሽኒንግ ሲስተም የሚባል ሲስተም ሊኖር ይገባል። አሁን በዚህ ጊዜ በተለይ አየር ንብረቱም ያው እየተቀየረ ነው። የሰው የአኗኗር ስታይሉም ቴክኖሎጂውም እየተቀየረ ነው። ስለዚህ ፈንድ ማድረጋችሁ መግዛታችሁ ካልቀረ በደንብ የተሟላ ቢሆን ቆንጆ ነው ለማለት ነው። እና ከነዛ ከኤሌክትሮ ሜካኒካል ሲስተሞች አንደኛው ቶይሌት ቬንቲሌሽን ነው። ሁለተኛው ኪችን ቬንቲሌሽን ነው። ሶስተኛው ፋንክሽናል የሆነ ኤሌቬተር ወይም ሊፍት። አራተኛው ጋርቤጅ ሹተር። አምስተኛው ኩሊንግ ሲስተም ወይም ቤቱን ለማቀዝቀዝም ሆነ ኩሊንግ ወይም ሂቲንግ ሲስተም ያ ማለት ምንድነው? ቤትን ለማቀዝቀዝም ከፈለግን የምናቀዘቅዝበት ሲስተም ማቆም ብንፈልግ ደግሞ ማቆም የምንችልበት ሲስተም። ሌላው ሃንድ ሬል እና ጋርድ ሬሎች በደንብ የተሰሩ ንጹህ የሆኑ መሆን መቻል አለባቸው። መለስ ብለን ስናይ እኔ አሁን እነዚህን የመረጥኩኝ ለምንድነው? አንዳንዴ ጂ+20 ጂ+18 16 ፎቆች ተሰርቶ አያለሁ በቅርበት እና አሁን የሆነ ሰዓት ላይ የሆነ ቦታ ሄድኩኝ የገጠመኝን ከገጠመኝ ተነስቼ አሁን ላወራላችሁ። ሽንት ቤት ቶይሌት ቬንቲሌሽን ሲስተም ማለት ሽንት ቤት ላይ ወይም ባዝሩም ላይ ምንም አይነት ሽታ ሊኖር አይገባም ስትጠቀሙ። እና ምን አየሁ ቅርብ ጊዜ የሆነ ትልቅ ሪል ስቴት ሄድኩኝ ጂ+20 ነው። የሆነ ቤት ገባው። ቀለሙ ቆንጆ ነው፣ ሴራሚክሱ ተሰርቷል፣ ፓርቲሽኑም ደህና ነው። ግን ከስተመሩ ራሱ መጠቀም አልጀመረም ቤቱን ማለት ነው። ግን ባይ ዲፎልት ሳኒታሪ ሲስተሙ ትንሽ ሊኬጅ አለው እዛ አካባቢ እና ባይኖርም ቤቱ ራሱ ዝም ብሎ ተዘግቶ ስለቆየም ብቻ ቤት ሲገባ በጣም ነው የሚረብሸው። በጣም በቃ የሚያፍን። እኔ አሁን ትንሽ ሳይነስ አለብኝ። ትንሽ ሲሸተኝ ራሱ ይነሳብኛል እና እንኳን እንደዛ አይነት ቤት ላይ እየተኖረ ማለት ነው። ስለዚህ ምንድነው ፖይንቴ? ወይል በሻጩ አሰርቶ ከሆነም ቆንጆ፣ ካላሰረም ደግሞ እናንተ በራሳችሁ ዊንዶ ዋል ማውንትድ የሆኑ ፋኖች አሉ ለዛ ለኤግዞስት ሲስተም የሆኑ እና ቢያንስ እንደዚህ አይነት ነገሮችን አሰርታችሁ መጠቀም ይችላሉ። ግን ፈንድ ማድረጋችሁ ካልቀረ ግን ይሄ ሲስተም መኖር አለመኖሩን በደንብ ቼክ ብታደርጉ ቆንጆ ነው ባይ ነኝ። ሌላ ደግሞ ኪችን ቬንቲሌሽን ሲስተም ነው። ኪችን ቬንቲሌሽን ሲስተም ምንድነው? ቤት ውስጥ ማንኛውንም የምግብ ስራዎች ሲሰሩ ጭሶች አሉ፣ ሰፎኬሽኖች አሉ፣ ስሞክ አለ፣ ግሪስ አለ እና እነሱን አንደኛ ሙቀትም እንዳይፈጠር፣ ሁለተኛ ደግሞ ሽታ እንዳይኖር የሚያደርግ ሲስተም ነው። አሉ ሲስተሙ ግን በቂ ነው ለእኛ ሀገር ኮንቴክስት የሚሆን ነው? እሱ አጠራጣሪ ነው። ምንድነው አሁን ሌላ ሀገር ወይም ከኢትዮጵያ ውጭ የሚሰራበትና የሚሰራና እኛ ሀገር የሚሰራ ማቴሪያል ራሱ አሁን አይገናኝም። እኛ ለምዶብን አስተዳደጋችንም ይሁን በደንብ ሞቅ ያለ ይሄ ብዙ ሲቫ እንትን የሚያደርግ ሲስተም ነው የምናበስለው እና ፈረንጅ ትናንሽ ብዙ ሂት ስሞክም ሂትም የሚያደርጉ ሲስተሞች የሚጠቀመው እና እሱም በእኛ ሀገር ኮንቴክስት በሆነው ልክ ዲዛይን ተደርጎ የተሰራ ነው፣ ፋንክሽናል ነው ወይ የሚለውን በደንብ ቼክ ማድረግ አለባችሁ ብዬ አስባለሁ። ሌላው ሊፍት ነው።
አሁን ለምሳሌ ፕላስ 20 ላይ ገዝታችሁ ቤቱን ገባችሁ ፋንክሽናል ያልሆነ ቢሆን አንዳንድ ቦታዎች ላይ እንደውም ገና ያልተጀመረ ባዶ ሻፍትም ልታገኙ ትችላላችሁ። አንዳንዱ ላይ ገና ተጀመረ ፋንክሽናል ያልሆነ ልታገኙ ትችላላችሁ። እና ስለዚህ ብዙ አማራጮች ስላላችሁ እንደዚህ አይነት ነገር ከምትገቡ በደንብ ፋንክሽናል የሆነ በደንብ ቅርብ ጊዜ አክቲቭ የሆነ ሊፍት መኖሩን ደግሞ ቼክ ማድረግ መቻል አለባችሁ። ከዛ ቀጥሎ ጋርቤጅ ሹተር ነው። ጋርቤጅ ሹተር ማለት ምንድነው? ቆሻሻ መጣያ ማለት ነው። ለምሳሌ አሁን እኔ 18ኛ ፎቅ ላይ ነው ያለሁኝ ልበል። ቤቴ ውስጥ አንዳንድ ኪችን አካባቢ የሚሰሩ ስራዎች ማንኛውም እንትን ቤት ላይ እስካለን ድረስ የሆኑ የሚጣሉ ቆሻሻዎች ይኖራሉ። ያን ወርደን የሆነ ቦታ ላይ መጣል ኖርማሊ ዲዛይን አይፈቅድም ማድረግም አንችልም። ስለዚህ ያን ለማድረግ ምንድነው የሚደረገው? ጋርቤጅ ሹተር ቆሻሻ መጣያ በየፍሎሩ በር የተገጠመለት ጋርቤጅ ሹተር ያስፈልጋል። አለ የለም አይባልም። እኔ አሁን አያቸዋለሁ፣ ግን እነዛ በስታንዳርዱ መሰረት በደንብ ተሰርቷል ወይ? ሽት ሜታሉ ራሱ ምን አይነት ነው መጠቀም ያለብን? ሰርኩለር ነው ሬክታንጉለር ነው ወይስ ካሬ ነው ምንድነው የሚል። ለምሳሌ ቆሻሻ ስንጥል አሁን ፌስታል መጣል አለ፣ የሆነ ዝም ብሎ የሆነ ቆሻሻ መጣል አለ። ያን ሲጣል ውስጥ ላይ መያዝ የሚችል አይነት ነገሮች ካሉ ጥሩ አይደለም ማለት ነው። እና በሩ ለምሳሌ በተመሳሳይ ሰዓት የተለያየ ፍሎር ላይ ሆኖ ብዙ ሰው በተመሳሳይ ታይሚንግ መወርወር አይቻልም። ሎጂካሊ ኖርማሊ አንዱ ቦታ ላይ ተከፍቶ ከሆነ አንዱ የሆነ ኤሪያ ላይ እንዳይከፈት ተደርጎ ዲዛይን ይደረጋል። እና እሱ መኖሩን ቼክ ማድረግ መቻል አለባችሁ። ሌላ ካር ፓርኪንግ ነው። ካር ፓርኪንግ ግዴታ ነው። እቤትን ስትገዙ ባይኖራችሁም የሆነ ሰዓት ላይ ሊኖራችሁ ይችላል። እና አስተማማኝ የሆነ በኋላ ሰው ጋር ማትጣሉበት ማትጋፉበት እንደፈለጋችሁ ፓርክ ማድረግ የምትችሉት ፓርኪንግ ሊኖር ይገባል። ያ ደግሞ ቬንቲሌሽን ሲስተም በደንብ የተሰራለት ቆንጆ የሆነ ፋየር ፋይቲንግ ሲስተም ያለበት፣ እንዲሁም አንድ የረሳሁት እዚህ ህንፃ ላይ ፋየር ፋይቲንግ ሲስተም ቆንጆ የሆነ በደንብ አስተማማኝ የሆነ ፋየር ፋይቲንግ ሲስተም ሊኖር ይገባል። አንዳንድ ቦታ ላይ ተሰርቶ ወይ የውሃ ሲስተም የሌለ ይሆናል፣ አንዳንዴ ዲዛይን ችግር ያለበት ይሆናል። እና እሱን በደንብ እንትን ማለቱን በባለሙያ ማማከራችሁም ቢሆን ማየት መቻል አለባችሁ ብዬ አስባለሁ። ሌላ ቅድም እንደነገርኳችሁ ኩሊንግ ወይም ሂቲንግ ነው። አሁን በእኛ ሀገር ኮንቴክስት አሁን ድሮ በጣም ቀዝቃዛ የነበሩ አሁን ያው ሙቀቱ እየጨመረ መጥቷል። እና አንዳንዶቹ ላይ ደግሞ በጣም ሲዝናሊ ቤቱ እንዲሞቅ የምንፈልጋቸው ሲስተሞች ይኖራሉ። እነዛ ሲስተሞች እንዲኖሩ መኖሩን ቼክ ማድረግ መቻል አለባችሁ። በእርግጥ ማድረግ ትችላላችሁ እናንተ ከገዛችሁ በኋላ ማድረግ ይቻላል። ሌላ ኮስቲ ሊሆን ይችላል ያስባሉ። ሌላ ደግሞ ጋርድ ሬል ነው። ለምሳሌ አሁን ኮንዶሚኒየም ላይም ብዙ ቦታ ስታዩ ኮሪደር ላይ ልጆች ወጥቶ መጫወት እንዳይችሉ በስጋት ሁሌ ማናስወጣቸው ባህር ማንከፍትበት ሁኔታ አለ። እና ለምን በብሎኬት ቢያንስ 1 ሜትር ምናምን ይሰራል። ከዛ በኋላ ዝም ብሎ ኦፕን ይተዋል። እና እዛ ደግሞ ልጆች አንዳንዴ የሚሆነው አይታወቅም፣ ሲጫወቱ ሊገፋፉ ይችላሉ። እንደዛ እንዳይሆን በደንብ ሴፍ የሆነ እስከ 1 ሜትር ከ50 ምናምን የሆነ አጠቃላይ ከብሎኬት ጋር ሴፍ የሆነ ጋርድ ሬል ሊኖር ይገባል ብዬ አስባለሁ። ሌላ አንደኛ ፍሎር ላይም ለምሳሌ አንደኛ G+1 ላይ ሆኜ መሬት መውረድ ብፈልግ ሊፍት መጠቀም ላልፈልግ እችላለሁ። በስቴር ነው የምወርደው። በዛ ሰዓት አሁን ልጆች ይወርዳሉ፣ ትላልቅ ሸምገል ያሉ ሰዎች ይወርዳሉ፣ ስትሬንግዝ ይሆናቸዋል። ስለዚህ ምን መኖር አለበት? ሃንድሬል እጃቸው በእጅ ይዞ በደንብ እንትን ማለት እንዲችሉ ቢኖር ቆንጆ ነው ብዬ ስለማስብ ነው። ስለዚህ ፈንድ ማድረጋችሁ ኢንቨስት ማድረጋችሁ ካልቀረ አንዳንዴ የግንዛቤ እንትንም ሊሆን ይችላል። እና እነዚህ ነገሮችን እንደ አንዱ መስፈርት ብንይዝ መጠየቅ ብንችል ቆንጆ ነው ከሚል አንፃር ነው። ባይ ዲፎልት ሳታውቁ በእንደዛ አይነት ሲስተም ገብታችሁ አሁን እንትን ኮንዶሚኒየም ቤትም እኮ አሁን ሽንት ቤቶች ኪችን በጣም ያስቸግራል እኮ። ግን በእርግጥ እንዳልኳችሁ መስራት ይቻላል። ከዛ በኋላ ማሰራት የምትፈልጉ ምክር የምትፈልጉ ካላችሁ ደውሉ፣ አግዛችኋለሁ።